ኢትዮጵያ በዚህ ሰዓት በየቦታው ተወጥራለች። ኢትዮጵያ ልትፈነዳ ነው። ብልጽግና ይዟት ሊፈነዳ ነው። በኃይል እየተነፋ ያለ ላስቲክ ፊኛ ሆናለች። በየትኛውም አካባቢ እስቲ አይታችኋል? በየትኛውም በኢትዮጵያ ክልሎች ወይም ጠቅላይ ግዛቶች ሰላም ያለበት እስቲ ንገሩኝ። በየትኛው በቃ ያበደ ውሻ ይሄን ነው የሚያደርገው። እዛም ብልጽግና አብዷል። እብደቱ ከቀን ወደ ቀን እየጨመረ ነው ያለው። ብልጽግና። እናንተ ኢትዮጵያን ልብ ብላችሁ ስሙኝ። በኦሮሚያ ክልል ወጣቱ እየታፈሰ እየሄደ በግድ በኮታ እየሄደ አካሉ ጎሎ አይኑ ጠፍቶ ጆሮ ደንቁሮ የሚበላው አቶ መጥቶ ሲወድቅ ቤተሰብ ጋር ሲወድቅ መጠለያ አቶ ሲወድቅ ዞር ብሎ የሚያዩ የለም። የተገባላቸውን እንኳን ቃል አልሰጧቸውም። ስትሄዱ እንደዚህ የቦታ መስሪያ ይሰጣቸዋል፣ ምን ይደረግላቸዋል ምናምን ተብለው ተጎስቁሰው ተቆልቁለው ምናምን ይሄዳሉ። አካላቸው ጎሎ ሲመጣ ግን ማንም ዞር ብሎ አያቸውም። ወላጆቻቸውን ዞር ብሎ አያቸውም። ሰሞኑን ሲደረግ የነበረውን ሰምታቸዋል። አሁን ይሄንን ከዚህ ቀጥሎ በደብረ ዘይት የተደረገውን ሰላማዊ ሰልፍ እነዚህ ከጦር ሜዳ የመጡ አካላቸው የጎደለ ቤተሰቦቻቸው ሆነው ያደረጉትን ሰላማዊ ሰልፍ ስሙት፣ አንዴ ስሙት። ይሄ ነው እንግዲህ፣ ይሄ ነው። ሰማችሁት አይደለ? በደብረ ዘይት እየተደረገ ያለው የተናገሩትን ሰማችሁ አይደለ? ምን ያህል እንቅስቃሴ እንዳለ ታያላችሁ አይደለ? በአገራቸው በግድ ተወስደው አገር ተደፍራለች ነው እኮ ተብሎ የሄዱት። እናንተ እነዚህ እኮ የኦሮሞ ወጣቶች በግድ ታፍሰው ምን ተብለው ብሬንዋሽ እየተደረጉ እየተታለሉ የሄዱት እኮ አገር ተደፍራለች። የትኛው ጠላት ነው አገርን መጥቶ የደፈራት? የትኛው ንገሩኝ እስቲ። በየትኛው በኩል ነው ኢትዮጵያ ሊወር እንደ ሶማሌ እንደ ጣሊያን መጥቶ የነበረ? በእርስ በርስ ለማባላት መንግስት ሊንድ ነው ስትጨቆን የነበርከው። ጭቆናውን እየቀረል ስለሆነ መንግስት ሊያፈርስ የመጣ ጠላት አለ። እሱን ሂድና ተዋጋ ተብለው ይሄ ይደረግልሃል ተብለው ነው የሄዱት ግን እግራቸው ተቆርጦ አይናቸው ጠፍቶ ጆሮአቸው ደንቁሮ በተለያየ መልክ ያያ ሁሉ ሆነው ከተመለሱ በኋላ ማንም ዞር ብሎ አያቸው። የሚበሉት እንኳን አጥተው የሚለምኑበት እንኳን ቦታ አጡ። በዚህ የተነሳ ነው ይሄ ሰምታችኋል። ገና ይደርሳል። ወደ አዳማ ወደ ሌሎች የኦሮሚያ ክልሎች ይሄዳል፣ ይዛመታል። ገና ምን አይተህ አሁን የኦሮሞ ህዝብ ነቅቷል። የኦሮሞ ወጣት ነቅቷል። በስሙ እየተነገደ እንደሆነ ከሌላው ህብረተሰብ ጋር ለማጣላት ከሌላው ህብረተሰብ ጋር ሆድና ጀርባ ለማድረግ ተጠይ ለማድረግ ገብቶታል። የኦሮሞ ህዝብ የኦሮሞ ልሂቃን ገብቷቸዋል። ኢትዮጵያውያን የሆኑ ገብቷቸዋል። እናንተ ገብቷቸዋል። እየተደረገ ያለው ሴራ እየተደረገ ያለው ሸፍት የኦሮሞ ህዝብ ገብቶታል። የኦሮሞ ህዝብ እስቲ ቁጥር እናንተ የኦሮሞ ህዝቦች እየደረሰብህ ያለውን ቁጥር፣ እስር ቤት ያለውን ቁጥር፣ በየሀገሩ በየክፍለ ሀገሩ በየከተማው እየታፈሰ የሄደው የታሰረው እምቢ ያለው ንብረቱ የተዘረፈውን እስቲ ቁጥር፣ በወለጋ ምን ያህል ኦሮሞ እያለቀ እንደሆነ ቁጥር እናንተ የኦሮሞ ህዝቦች
ስለዚህ ከኢትዮጵያ ህዝብ ጎን ቁማችሁ ተባብራችሁ በአንድነት ይሄንን አገዛዝ ማስወገድ አለባችሁ። እናንተ የኦሮሞ በተለይ በእናንተ ስም ነው እየተነገደ ያለው። አብይ እንደሆነ የኦሮሞ ደም አንዲት ጠብታ የለበትም። አንዲት ሰምታችኋል። ዶክተር ምልኬሳ እንዴት አድርጎ እንዳጋለጠው ከተጨባጭ ጋራ እንዴት አድርጎ እንዳወጣው አይታችኋል። የኦሮሞ ስሙኝ፣ በስም እየተነገደ የኦሮሞ አባቱ የእንጀራ አባቱን እንዴት አድርጎ አሰቃይቶ እንዴት አድርጎ እንዳሰቃየ ሰምታል፣ አጋልጦታል። ያን እያየ ዝም ትላለህ። በስም እየተነገረ ዝም ትላለህ። ከሌላው ኢትዮጵያዊ ጋራ ያጋጭህ አብረህ የኖርክ የተጋባህ የተዋለድክ አይደለህም እንዴ? ኦሮሞ አብረህ የኖርክ አይደለህም ወይ? እስቲ የኦሮሞ ደም የሌለበት ኢትዮጵያዊ አለ ወይ? ንገሩኝ እስቲ። ያልተጋባ ኦሮሞ አማራ አለ? ያልተጋባ ትግሬ ኦሮሞ አለ? ያልተጋባ ሶማሌ ኦሮሞ አለ? ያልተጋባ ደቡብ ኦሮሞ አለ? ንገሩኝ እስቲ። የተጋባ የተዛመደ አይደለም ወይ? እንዴት ሆኖ ነው በኢትዮጵያዊነቱ ኢትዮጵያ አይደለም ተብሎ በኦሮሞ ስም የሚነገድበት? ተበድለሃል፣ ተጨቁነሃል የተባለ በየትኛው ስሌት ነው? ንገሩኝ። የኦሮሞ ህዝብ ከሌላው ኢትዮጵያዊ የተለየ የተጨቆነበት ንገሩኝ እስቲ፣ ንገሩኝ። ይህንን ብቻ እናንተ ኦሮሞዎች እስቲ አስምሩና ንገሩኝ። ቤት እንዴት ሆኖ ነው የተጨቆንክ? ንገረኝ እስቲ፣ ንገረኝ። አንተ በበሬ ያረስክ፣ ሌላው በትራክተር ያረሰ የትኛው ገበሬ ነው? አንተ ገንፎ ቆሎ እየበላ ሌላው ሰንጋ ጥሎ የሚበላ የሚጠጣ የትኛው ነው? ንገረኝ እስቲ፣ የትኛው ነው? የትኛው የኢትዮጵያ ህዝብ ነው? የኢትዮጵያ ክልል ነው? እምትበላው እንጀራ ገንፎ፣ አማራ የሚበላው እንጀራ ገንፎ የሚጠጣው ጠላ አረቂ፣ ኦሮሞ የሚበላው እንጀራ ገንፎ የሚጠጣው ጠላ አረቂ፣ የሚያርሰው በበሬ የሚወቃው በበሬ የትኛውም ትግራይ ሂድ፣ ጎንደር ሂድ፣ ጎጃም ሂድ፣ ወሎ ሂድ፣ ሸዋወል፣ ኦሮሞ ሂድ፣ ሶማሌ ሂድ፣ የትም ቦታ ቢሄድ በእግሩ የሚጓዝ በባዶ እግሩ አብዛኛው የሚጓዝ ግፋቢል በበረባሶ የሚሄድ ቁምጣ ለብሶ የሚሄድ አይደለም ወይ የኢትዮጵያ ህዝብ? እናንተ ኦሮሞ የኦሮሞ እስቲ ንገሩኝ። ምንድነው የተጨቆንከው? ማን የጨቆነ? ተጨቆነ የደረሰብህ ነገር ምንድነው? ለምንድነው የፖለቲከኞች አጀንዳ የምትሆነው? ስራ የፖለቲከኞች አጀንዳ አስፈጻሚ የምትሆነው ምንድነው? እና አትነቁም ወይ? ትንሽ እንኳን እንዲሁ በርታ አይለላችሁ? እንዲሁ እንደ ከብት እንደተነዳችሁ ነው እንዴ የምትሄዱት? ነው ወይ የኦሮሞ ሊቃን የተባላችሁ? ከሌላው ከአማራ ህብረተሰብ አንድ ዶክተር ማን የሚባለው ቀርቦ ኦሮሞ እንደዚህ ለሱ ሌላ ፕሮግራም ሰራለታል። የተማረ ምሁር የተባለ ገለባ ቀፎ የሆነ ቀፎ ምን ምሁር ነው ይሄ? ምሁር አይደለም፣ የተማረም አይደለም። ያልተማረ የኦሮሞ ገበሬ ይበልጠዋል አስተሳሰቡን። የበለጠ ከኢትዮጵያ ህዝብ ጋር ለማጣል እንዲተደርገን እንዲሁነን እየተባለ አንድ የኦሮሞ ገልቶ አለ። የተማረ ነው የሚባል የ80 ዓመት አዛውንት እዚህ የደረሰው ተምሮ አይደለም? ከኢትዮጵያ ህዝብ ጋር ተጋብቶ ተምሮ አይደለም ወይ? ምሁር ነኝ የውሸት ምሁር አይደለም፣ ምሁር አይደለም። የትግራይን የኢትዮጵያን የኦሮሞን ህዝብ ለማጥፋት በሌላው ህብረተሰብ ለማስጠላት የተመደበ ቀፎ ነው ይሄ። ይቺ ማናት? አንድ ጋዜጠኛ አቀርብላችኋለሁ። እሱን በደንብ ሰፋ አድርጌ ተነትንላችኋለሁ። ስለዚህ እናንተ ኦሮሞች በስማችሁ እየተነገደ እንደገና ልጆችን እያፈሱ እየወሰዱ ቃል የተገባል ሳይሰጥ ሲቀር እንዴት ይሄው ጀመረ። የደብረ ዘይቱን
ቁጥር መነሻ ይሁን የደብረ ዘይቱ መነሻ ይሁን። ምንም ሳይፈሩ ይምጣለ ይግደለኛ አለ። ከዚህ የበለጠ መሞት ምንድነው ይብለው ሳይፈሩ የደብረ ዘይት ወጣቶች፣ የደብረ ዘይት ሰዎች፣ የደብረ ዘይት እናት አባቶች ይሄ ወጡ። ሰምተሃል? የተናገሩትን ሰምተሃል? ታዲያ አንተ ምን አስተኛ? ይሄ ያበደ ውሻ ለክፎ እስከሚጨርስ ነው እንደምትጠብቀው? ያበደ ውሻ ብልጽግና የሚባለው ይሄ ያበደ ውሻ እየነከሰ እስኪጨርስ ነው ወይ የምትጠብቀው? ንገረኝ እስቲ። ከትናንትና ወዲያ ናዝሬት ዙሪያ የተደረገውን ጦርነት አላየህም ወይ? እያርከፈከፈ ሲመጣ ፋኖ የተባለ እዛው ጥግ ብርክ ሲይዘው ሽመልስ ብርክ ይዞት እንዲህ እየተንቀጠቀጠ አለቀልን እያለ በይፋ እየተናገረ መውጫ መግቢያ ያጣው የት ነው የምንሄደው እያለ የሚናገረው አፉ እየተንተባተበ ሲናገር አልሰማህም? ፋኖ ደጄ እኮ መጥቷል። በቃ ከዚህ በኋላ ምን ቀረን ነው እኮ ያለው። አንተ ፋኖ ደርሶልሃል። ይልቅስ ከሌላው ህብረተሰብ ጋር እንዳትጣላ፣ ቁርሾ ውስጥ እንዳትገባ ተነስ። ወያኔን እኮ ያንበረከከው ማን ነው? ቄሮ አይደለም? ቄሮ የት አለ አሁን? ዛሬ ቄሮ አይደለም ወያኔን አዲስ አበባ ውስጥ አላያችሁ? ቄሮ በይፋ አዲስ አበባ ውስጥ እጁን እንዲያረገ አይደል እንደ የወያኔን መንግስት እንደዚህ ያናወጠው? ወጣቱ የጎጃሙ የጎንደሩ የኦሮሞ ደም የኔ ደም ነው ብሎ የጎንደር ሀ ብሎ ሲቀድስ ገና ትግሉን ሲቀድስ ያቀጣጠለው ወጣቱ አይደል? ህዝቡ አይደል? ታዲያ ዛሬ ምንድን ነው የሚያስተኛ? 8 ዓመት ሙሉ ተነገደብህ። 8 ዓመት ሙሉ ሞትክ። 8 ዓመት ሙሉ ተሰቃየ፣ ተሰደድ፣ ንብረት ተዘረፈ። አንተ ስማኝ፣ የኦሮሞ በስም ተነገደ። ኖ የሚሉትን ልሂቃኖችን እየወሰደ አሰረ፣ ሌሎችንም ድራሻቸውን አጠፋቸው። እንዴት ዝም ትላለህ? እንዴት? ስለዚህ ይሄ ጥሩ ጅምር ነው። በዚህ በደብረ ዘይት እየተደረገ ያለው እንቅስቃሴ በጣም ትልቅ ጅምር ነው። ቄሮ በየቦታው አሁን ይነሳል። እመኑኝ፣ በየአካባቢው ታጣቂ የሆነ ሁሉ ይነሳል። በቃ ይህንን መንግስት በቃኝ፣ የአብይ አገዛዝ በቃኝ፣ ብልጽግና በቃን ብሏል። የኢትዮጵያ ሕዝብ በሙሉ። ሌላው ትናንትና ሰሞኑን ይሄ ማን ነው ተገኝ ባልቻ ያው በአደባባይ በይፋ ተገሏል። በአደባባይ በቀትር ፖሊስ ጣቢያ ና ትፈለጋለህ ብለው በ4 ጥይት ነው የገደለው። ህዝብ ሆ ብሎ ተነሳ። ህዝብ አመፀ። ህዝብ አመፀ። አሳያችኋለሁኝ። ትናንትና በተደረገው ጦርነት በሙክዬ ሃሮ የተማረኩት ናቸው እነዚህ። ናዝሬት ዙሪያ እነዚህ የተማረኩት ናቸው። በሙክዬ ሃሮ የነበረው የሽመልስ ቅልብ ወታደር የነበረው ፋኖ ገብቶ ለሁለተኛ ጊዜ ድምጥ ማጣቸውን አጥፍቶ የኮበለለው ወደ ናዝሬት ኮበለለ። ሌሎች ደግሞ ይሄው ታሰሩ። ይሄንን አንድ ልብ በሉልኝ። ይሄን እያየ ነው ሽመልስ በቃ አልቆልናል ማለት የጀመረው። አየህ አይደል? ሰማህ አይደል? በተገኘ ባልቻ ሞት ምክንያት የህዝብ
አመፅ እንዲተንቀስቅሶ ህግ ፍትህ እንፈልጋለን ብሎ እንደዚህ ሲወጣ ምንድን ያደረጉት? ያው ታውቃላችሁ፣ ብልጽግና ማለት መሰሪ በቃ ልቡ የማይገኝ የህዋት ቅጅ ስለሆነ በቃ ምን አደረገ? አሁን ትዝ ይላችኋል። ሃጫሉ ሲሞት ሐውልት እንሰራለታለን፣ ትምህርት ቤት በዚህ በኩል እንደዚህ ተባለ። በቃ ሐውልቱ ተሰር፣ የትምህርት ቤቱ በስሙ ራሱ ገሎ ሃጫሉን ራሱ ገሎ መጨረሻ ላይ ለሃጫሉ ምናምን። ዛሬ ደግሞ ተገኝ ባልቻን ገደለና ህዝብ እንደዚህ ሲነሳ ምን አደረገ? የሚያሳዝነው እናንተ ለዚህ ለማነው ለተገኘ ባልቻ የተሰጠው ቤት ሰዎች የነበሩበትም ሰዎች እስቲ ተመልከቱ። እዛ ውስጥ የነበሩ ልጆች ያሏቸው ሰዎች ነበሩ። እነሱ ይፈለጋል ብለው አስወጧቸው። የፈለጋችሁ ቦታ ሄዱ ብለው ለዚህ ሰው ሰጡት። ለዚህ ለተገኝ ባልቻ ቤተሰብ ሰጡት። ይሄንን ተቃውሞ ይሄንን የህዝብ አመት ለማርገብ ሲሉ ሌላውን አፈናቅለው ሌላውን አስወጥተው ሌላውን ምንም አያመጣም ብለው ከቤት ንብረታቸው አስወጡና ወስደው ይሄንን ለሱ አዲስ ቤት ሰርቶ የሰጠው መሰለህ። ለተገኝ ባልቻ ቤተሰብ አዲስ ቤት ሰርተው የሰጡት መሰላችሁ ወይ? ነው መሰላችሁ? የመንግስት የቀበሌ ቤት ውስጥ የነበሩትን ሰዎች እዛ ውስጥ የነበሩ መንጥቀው አውጥተው ለሱ ሰጡት። የህዝብን አመፅ ለማርቅ እነዛ ማን ነው አቤት የሚልላቸው? ቤት ውስጥ የነበሩት ተዘግቶ የነበረ ነው። ተዘግቶ ተቀልፎ የተነበረውን ቤት ነው ለሱ የሰጡት። ለሱ ተብሎ ገና ይሞታልና እንገለዋለን፣ ስለዚህ ለሱ ለቤተሰቦቹ እንሰጠዋለን ብሎ የተቀመጠ ቤት ይመስላል። አዲስ አበባ ውስጥ ቤት ተዘግቶ ተቆልፎ የተቀመጠ የብልጽግናን ሴራ አታውቅም። ይሄን እያየ ዝም ብለህ ወደ ቤት መግባትህ ዋ ፍትህ ሳታገኝ ዋ ቢሆን እንኳን በመደለል ቢሆን እንኳን ቤት በመስጠት ቢሆን እንኳን የሥራ ቦታ በመስጠት ፍትህ ይዳፈናሉ። የአዲስ አበባ የሽሮ ሜዳ ፍትህ ይጓደላሉ ብለ አፍ ሲያጎርስል ጸጥ እንደምትለው ነው። ፍትህ ይሄ ነው ወይ እናንተ? ስለዚህ የአዲስ አበባ ህዝብ የኢትዮጵያ ህዝብ ይሄን እንድታውቁት ያስፈልጋል። ለተገኝ ባልቻ ቤተሰቦች የተሰጠው ቤት ውስጥ የነበሩትን ሰዎች አስወጥተው ሜዳ ላይ ጥለው ለሱ ሰጡት። ለምን? የህዝቡን አፍ ለማዘጋት። ይሄው እንደዚህ እኮ ተደረገ፣ እንደዚህ ቢሞት ህግ እንትኑ ተስሯል፣ ገዳዩ ታስሯል፣ ለሱ ደግሞ የቤተሰቦቹ ይሄው መስሪያ ቦታ፣ ይሄው ደግሞ መኖሪያ ቦታ ምናምን ብለው የህዝቡን ጸጥ ለማድረግ ፖለቲካ ሊሰራበት። ይሄንን የአዲስ አበባ ህዝብ ይሄን አያውቅም ወይ? እኔም የሽሮ ሜዳ ህዝብ ይሄን አያውቅም አይረዳም ወይ? ቤቱ የነበሩትን ሰዎች አይጠይቅም ወይ? እነዛ የደረሱ ብሎ አይጠይቅም ወይ? ንገረኝ እስቲ። በቃ እንደው የኢትዮጵያ ህዝብ እኮ ንፍጥ አደረጉት። ምንም የማያስብ በግ ተጎትቶ የሚሄድ እኮ ያደረጉት። እንዲህ ሲጫወት ዝም ትላለህ። ደብረ ዘይት አልሰማ? ደብረ ዘይት ሆ ብሎ ሲነሳ ራሱ እዛው ደብረ ዘይት አንተ እዚህ ትልመጠመጣለህ። ሆ ብለህ ተነሳ፣ ሆ ያልገውላን መፍታል። ይሄው ቤት ሰጣቸው፣ ጸጥ ብለህ ቤት ገባ። ይሄ ነው ትግል ማለት። ትግል ማለት ይሄ ነው። ፋኖ እኮ ጠዋት ማታ በበረዶ በፀሐይ አፈር እየበላ ጤዛ እየላሰ የሚዋጋው አንተን ነፃ ሊያወጣ ነው። ከፋኖ ጋር ከብልጽግና ጋር ፋኖ የሚፋለመው ለአንተ ነፃ ለማውጣት እንደፈለግ በየትኛውም ቦታ ሄደ እንድትኖር ኢትዮጵያ የሰላም ሀገር፣ የነፃነት ሀገር፣ የሁሉም ሀገር እንድትሆን የሚያደርግ አግዝ፣ ድርሻን ተወጣ። ይሄም በቂ ምክንያት አለህ። ለምንድን ነው ትግሉን አዳፍነ የገባው? በዚህ በቤት በሌላው በተፈናቀለ ስላልሞቱ ነው ቤት ውስጥ የነበሩት? ንገሩኝ እስቲ።
ለተገኝ ባልቻ የተሰጠው ቤተሰቦች የተሰጠው ቤት ውስጥ የነበሩት ሰዎች ስላልሞቱ ነው? ስላልተገደሉ ነው? የት ወደቁ ብለህ እነሱን አትጠይቅም ወይ? ስላልተገደሉ ስላልሞቱ ለእነሱም እኮ ፍትህ ያስፈልጋቸዋል። የኖሩበት ቤታቸው ውስጥ ድንገት ተመንቅረው ውጡ ተብሎ ሌላ ሰው ሲገባ ይሄን እንኳን አታስብም ወይ? አትገነዘብም ወይ? አንተ የሽሮ ሜዳ ህዝብ፣ የአዲስ አበባ የኢትዮጵያ ህዝብ